ሃይ እንኳን ደህና መጣችሁ። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ ለኤሌመንተሪ ተማሪዎች የሚሆን ቪዲዮ ነው። ኤሌመንተሪ ተማሪዎች እስከ መጨረሻ ቪዲዮውን ስሙ። ወላጆች ከሆናችሁ ለልጆቻችሁ እንዲያዩ ጋብዟቸው፣ ጓደኛ ሼር ምናምን አድርጉ። 6 ፖይንቶች ላይ እናወራለን። የመጀመሪያው ፋሚሊ፣ ከዛ በኋላ ትምህርት ቤት፣ ፍሬንድሺፕ፣ ሶሻል ሚዲያ በእነዚህ ዙሪያ እናወራለን ጠቅላላ አድርገን ማለት ነው። እንዴት ናችሁልኝ የኔ ኤሌመንተሪ ተማሪዎች? ከ5 እስከ 8 ያላችሁ ብትሰሙት ሞር በደንብ ይጠቅማችኋል ብዬ አስባለሁ። ከፋሚሊ እንጀምር እና ከፋሚሊ ጋር ያላችሁ ሪሌሽንሺፕ እንዴት ነው? ወላጆቻችሁ የሚያዟችሁን ነገር ደስ እያላችሁ ነው የምታደርጉት ወይስ እየደበራችሁ ነው? ወይስ ወላጆቻችሁ አስጨንቋችኋል? እስቲ እንዴት ናችሁ? መጽሐፍ ቅዱስ ላይ ለወላጆች ነው ይሄ ምሳሌ ላይ ልጅህን በሚሄድበት መንገድ ምራው ይላል አይደለ? የእግዚአብሔር ቃል ልጅህን በሚሄድበት መንገድ ምራው እንጂ በምትሄድበት መንገድ ምራው አይልም። ግን አሁን ላይ የወላጆቻችን ስህተት በሚሄዱበት መንገድ እንድንሄድ ነው የሚመሩን። ያ ደግሞ ትልቅ ተጽዕኖ አለው። ማለትም ቤተሰቦቻችን በራሳችሁ ልክ በሆነ መንገድ ነው ልጆችን የምታሳድጉት። በራሳችሁ ከተማራችሁት የእናንተ ቤተሰብ ያሳደጋችሁ የሆነ መንገድ አለ። ከዛ አሻሽላችሁ ለልጆቻችሁ የምታሳድጉት። ልጆቻችሁ ደግሞ ከእናንተ የተሻለ ነገር ነው የሚፈልጉት። እነሱ በሚሄዱበት መንገድ እናንተን እንዲሰሙ አድርጋችሁ ማሳደግ ነው የሚሻለው ብዬ አስባለሁ። እናንተ በሄዳችሁበት መንገድ መሄድ ማለት እኮ የእናንተን ስህተትም እንዲደግሙ ነው። ጥሩንም መጥፎንም ነው የሚወስዱት። ግን በራሳቸው መንገድ መጥፎ ነው እያላችሁ ጥሩ ነው እያላችሁ ነው መምከርም ማስተማርም ያለባችሁ። ልጆቻችን ምንም አያውቁም እንዳትሉ፣ ወላጆች በደንብ አድርገው ነው የሚያውቁት። ምንም የማያውቁት ነገር የለም። አሁን ላይ ግሎባላይዜሽን በደንብ አድርጎ እኩል አድርጎናል። ሁሉም ነገር እኩል ነው የምንጠቀመው። ስልክ እጃቸው ላይ ካለ እናንተ የምታዩትን ነገር በሙሉ ያያሉ ማለት ነው። ስለዚህ ልጆች ምንም የማያውቁት ነገር የለም። እንደውም እናንተ ማታውቁትን ብዙ ነገር እያወቁ አይምሯቸው ላይ ስለልቦናቸው ላይ ጫና እየተፈጠረ ነው ያለው። ይህንን እያልኩ ያለሁት ወላጆች ልጆቻችሁን በሚሄዱበት መንገድ በደንብ ስትሪክትሊ ፎሎ አፕ እንድታደርጓቸው ነው። ሌላኛው ደግሞ ምንድነው መረዳት። አሁን ላይ እፍና አድርጋችሁ ቤት ውስጥ ስላስቀመጣችሁም አይደለም ልጆች ጥሩ ልጅ የሚሆኑት። ሂዱ ጥናት ግቡ ብላችሁ ስላስገባችሁም ያጠናሉ ማለት አይደለም። ፍሪደም ባለው መንገድ ልጆች በሚመቻቸው መንገድ እዘዟቸው። አጥኑም ስትሉ ስትከለክሏቸውም በምክንያታዊነት ከልክሏቸው፣ በአሳማኝነት ከልክሏቸው። ጊዜ እንዳለው የነገራችሁ ከልክሉ። ይሄንን ሲያደርጉ ደግሞ ልጆችም ስሟቸው፣ ኦኬ ብላችሁ ለመቀበል ሞክሩ። ወላጆቻችሁ ከእናንተ በደንብ በልምድ ይበልጣሉ፣ ባለፉበት ላይፍ ኤክስፔሪንስ ይበልጣሉ፣ በብዙ ነገር ይበልጣሉ፣ በእድሜ ይበልጣሉ። በብዙ ነገር ስለሚበልጧችሁ እነሱ የሚሏችሁ ነገር ስሙ። ለእናንተ ይጠቅማችኋል። በዚህ ምድር ላይ ለእናንተ በደንብ ከሚያስቡ ሰዎች መሀል ወላጆቻችሁ ናችሁ። መቼስ ጠላቶቻችሁ እንዳልሆኑ ታውቃላችሁ አይደለ? በጣም ነው የሚወዳችሁ። በጣም ካላቸው ፍቅርና ስስት የተነሳ ምንም ነገር የምታውቁ አይመስላችሁም። ገባችሁ አይደለ? ለዛ ነው። ስለዚህ ከወላጆቻችሁ ጋር ያለውን ነገር በደንብ አድርጋችሁ የሚሏችሁ ነገር ስሙ፣ አትቃወሟቸው። ለእናንተ ብለው ስለሆነ ማለት ነው። ከዛ ከወላጆቻችሁ ጋር ደግሞ ግልጽ የሆነ ኮንቨርሴሽን ይኖራችሁ። የሚሏችሁ ነገር ስሙ። የሆነ በቃ የምትፈልጉትን ነገር በደንብ በግልጽ አውራቸው። እንደውም ብትችሉ ነገሮችን ከወላጆቻችሁ ባትደብቁ። በቃ ከወላጆቻችሁ አትደብቋቸው። እነሱ በደንብ ነው የሚያውቁት። በደንብ ከእናንተ በደንብ ነው የሚያውቁት። አንዳንዴ ካለፍነው በኋላ ነው የሚገባን ወላጆቻችን ልክ ነበሩ ማለት። አንዳንዴ ወላጆቻችን የማያውቁ ነው አይመስለን። ያንን ላይፍ እነሱም አልፈውታል፣ ግን ልክ ስላልሆነ ነው እኛ ላይ እንዳይደገም የሚያደርጉት። ሁለተኛው ትምህርት ላይ እንዴት ናችሁ? ትምህርት ላይ መጎበዝ አለባችሁ። በተለይ እስከ 8ኛ ክፍል በደንብ ቤዝ ነው። በቃ በደንብ መስራት አለባችሁ። ብዙም ኃላፊነት የለባችሁም። ብዙም የሚስባችሁ ነገር ስለሌለ ትምህርታችሁ ላይ በጣም ፎከስ አድርጉ እና ትምህርት ሲባል ማትስ፣ ፊዚክስ ብቻ አይደለም። ብዙ ነገር እውቀት ገንቡ። ሀሳባችሁን የሚስብ ነገር ላይ ገንቡ። ትንሽ አሁን ለምሳሌ ሃይ ስኩል ስትገቡ ስለሚከብዳችሁ እዚህ ጋር ልማድ ማካበት አለባችሁ። የሆነ የማጥናት ልማድ ማካበት አለባችሁ። እውቀትን ማወቅ አለባችሁ። መጽሐፍ ፊክሽን አንብቡ፣ ባይብል አንብቡ፣ ሌላ ነገርም አንብቡ። በቃ የሚነበብ ነገር በደንብ አድርጋችሁ አንብቡ። ለምንድን ነው መሰላችሁ? ሰው ልጅ ከሚያውቀው ነው የሚኖረው፣ እዚህ ጋር ከገባው ነው የሚኖረው። ስለዚህ ልክ ሃይ ስኩል ስትገቡ እድሜያችሁም ጨመር እያለ ከባድ ሲቹዌሽኖች እየመጡ የሆርሞን መቀየር አለ፣ ዙሪያችሁ ይቀየራል ምናምን። በዛ ሰዓት ላይ
ከምታውቁት እንድትኖሩ ከውጭ የሚመጣው ነገር ሳይሆን መጀመሪያም ከምታውቁት እንድትኖሩ ጥሩ ነገር ወደዚህ ገንቡ። በተለይ ስፒሪቹዋል ነገራችሁ ላይ ጠንከር በሉ። በደንብ ጸልዩ፣ መጽሐፍ ቅዱስ አንብቡ፣ ቸርች ላይ አክቲቭሊ ተሳተፉ። ትምህርታችሁ ላይም ደግሞ ጎበዝ ነው። እግዚአብሔር ጎበዝ እንድትሆኑ ይፈልጋል። በደንብ አጥኑ፣ ጊዜያችሁን ሰጥታችሁ አጥኑ። ምንም ነገር አሁን ሀሳባችሁን መስረቅ የለበት። በቃ ትንሽዬ ዕድሜ እኮ ናት ማለት እንደው 12 ዓመት እንኳን ብንላት 12 ዓመት እንኳን በትምህርት ዓለም ብንኖር ከዛ በኋላ ያለው ላይፍ በሙሉ እንደፈለጋችሁ የምትኖሩበት ጊዜ ነው። በቃ እንደፈለጋችሁ የፈለጋችሁ የምታደርጉበት ጊዜ ነው። ስለዚህ ትምህርታችሁ ላይ ፎከስ አድርጉ። የሆነ ትምህርት ምን ጥቅም አለው? የተማረ ሴት ደረሰ አይባልም። እውቀት ለራሳችን በጣም አይምሯችን እንዲያድግ ከኢሞሽን ይልቅ በአይምሯችን እንድንመራ ስለሚያደርግ ትምህርት ላይ ትኩረት አድርጉ። ትምህርት ላይ ትኩረት ስታደርጉ ሌላ ነገር ላይ ደግሞ ትኩረት እንዳታደርጉ ያደርጋችኋል። ገባችሁ? ጊዜያችሁን ይወስድባችኋል። አንድ ጎበዝ ተማሪ ስለ ጓደኛ አያሳስበውም፣ ተወደድክ ብሎ አያሳስበውም፣ እንደዚህ ሆነ ጭራሽ ምንም አይመለከተውም። ለምን? አንድ ትኩረት ስላለው። ለራሳችሁ ይጠቅማችኋል ትምህርት ላይ ትኩረት ማድረጋችሁ። ሌላ ነገር ላይ ሀሳባችሁ እንዳይሳብ ስለሚያደርግ ትምህርት ላይ ትኩረት አድርጉ። እሺ የኔ ቆንጆች። ቀጣይ ደግሞ ስለ ጓደኛ መምረጥ ላይ ደግሞ እንዴት ናችሁ? ምን አይነት ጓደኛ ነው በዙሪያችሁ ያለው? በጣም ወሳኝ ነገር ነው ጓደኛ። ምክንያቱም ጓደኛችሁ የሚያደርገውን ነገር ነው የምታደርጉት። ውስጣችሁ ያለውን ነገር ለማውጣት ሪፍሌክት ለማድረግ ጓደኛችሁ ይወስናል። አሁን ለምሳሌ ቸርች ውስጥ የምታገለግሉ ልጆች ከሆናችሁ፣ መጽሐፍ ቅዱስ የምታነቡ ከሆነ ስለ ቸርች የማያውቅ ሰው፣ መጽሐፍ ቅዱስ የማያውቅ ሰው፣ እንደዚህ አይነት ነገር የማያውቅ ሰው ሲሆን መታችሁ ልምዳችሁን የተማራችሁን ለማካፈል ይከብዳል። ስለዚህ እናንተን የሚመስል ጓደኛ ጋር መሆን አለባችሁ። እናንተን በመንፈሳዊ ነገር የሚያሳድጋችሁን፣ በእውቀት የሚያሳድጋችሁን፣ የሚመክራችሁን፣ ጥሩ ነገር እንድታደርጉ የሚገፋፋችሁን ጓደኛ ምረጡ እና መጥፎ ጓደኛ እንደሆነ ከተሰማችሁ ከዛ ጓደኛ መራቅ። ምክንያቱም ያ ጓደኛ እናንተንም መጥፎ ማድረጉ ስለማይቀር ማለት ነው። ከአህያ የዋለች ጊደር ፈስ ለምዳ መጣች እንደሚባለው እንደተረቱም። ስለዚህ ጓደኛ ምርጫ ላይ ተጠንቀቁ። ያላችሁ ጓደኛ ምን አይነት ጓደኛ ነው? መጥፎ መስሎ ከታያችሁ ይሄ ብቸኝነት እንዳይሰማችሁ ብላችሁ ተወዳጅ እንዳልሆናችሁ እንዳይሰማችሁ ጊዜ ለማሳለፊያ ብላችሁ ከነሱ ጋር እንዳትሆኑ ራቁ። በኋላ ላይ ህይወታችሁን ያበላሹታል። ሶሻል ሚዲያ አጠቃቀማችሁ እንዴት ነው? ሶሻል ሚዲያ ላይ ምን ያህል ጊዜ ታሳልፋላችሁ? ስታሳልፉስ ምን ላይ ነው የምታሳልፉት? ምንድን ነው የምታዩት? ሶሻል ሚዲያችሁ ላይ መጠንቀቅ አለባችሁ። ለአይምሯችሁ የማይመጥን ነገር አትዩ። በኋላ ላይ የምታዩትን ነገር ነው የምትሆኑት። ከዛ የምታዩትን ነገር ከሆናችሁ በኋላ ጸጸት ይመጣል፣ ዲፕሬሽን ይመጣል፣ ራስን መጥላት ይመጣል። ስለዚህ ከእድሜያችሁ ልክ ሂዱ። እንደውም እኔ ብትችሉ ሶሻል ሚዲያ ባይኖራችሁ፣ ብትችሉ የምታዩትን ነገር እንደ እድሜያችሁ ቢሆን በቃ ካርቶን ምናምን እሱን ራሱ መርጣችሁ። አሁን ላይ ከባድ ነው፣ ካርቶንም ለማየት ከባድ ነው፣ ሁሉ ነገር ከባድ ነው። ብትችሉ ከእንደዚህ አይነት ነገር ብትርቁ፣ ስልክ ራሱ ባይኖራችሁ ባይኔ በእውነት በኋላ ላይ ታመሰግኑኛላችሁ። የምሬ ነው። ምንም ጥቅም የለውም። ምንም ደግሞ እያመለጣችሁ አይደለም፣ ምንም እያለፋችሁ አይደለም። ምንም ነገር ማለት ነው እንትን ሆኖ ምንም ጤንነታችሁን እየጠበቃችሁ ነው። ምንም እያመለጣችሁ ነገር የለም። በቃ የሚያስጠላ ነገር ነው እያመለጣችሁ ያላችሁ። የዚህ ጊዜያችሁን በማንበብ ተሳልፎ እላለሁ። ግን ደግሞ አሁን ላይ ስልክ የሌለው ሶሻል ሚዲያ ላይ ማያሳልፍ ሰው ስለሌለ ፊዳችሁን እስቲ እዩት። እስቲ እንደው ብዙ ጊዜ የምታሳልፉት ምንድን ነው? እስቲ ፊዳችሁን ታዘቡት። ማየውን ነገር እናቴ እያየች ቢሆን አባቴ እያየ ቢሆን ይህንን ነገር አያለው፣ ከሰው ጋር ቢሆን ይህንን ነገር አያለው ብላችሁ ራሳችሁን ታዘቡት። ሁሌ ደግሞ ከሰማይ ሆኖ የሚያየን እግዚአብሔር አለ። ይህንን ነገር እኮ ሳደርግ እግዚአብሔር እያየ ነው፣ አብሮኝ እኮ እየተመለከተ ነው በሚል እሳቤ የምታዩትን ነገር እዩ። ፊልም የምታዩትን ፊልም አሁን ላይ ሆሊውድ ፊልም እኔ ባታዩ መክራችኋለሁ። ምንም ጥሩ ነገር የለም። ስለዚህ የምታዩትን ፊልም አስተማሪ ካልሆነ ከእድሜያችሁ ጋር ማየት ነገር አትዩ። ሰሙትን ሙዚቃ ባትሰሙ፣ ዘፈን መስማት ኃጢአት። ዘፈን አትስሙ። ምክንያቱም ዘፈን ውስጥ ብዙ ነገር አለ፣ መንፈስ አለ፣ ወደ አይምሯችሁ የሚገባ ብዙ ነገር አለ። ስለዚህ ከሱ መጠበቅ። መንፈሳዊ ነገር ላይ አሳልፉ። ሶሻል ሚዲያችሁን በመንፈሳዊ ነገር የምታዩት ነገር ነው የሚመጣ አይደለ? ኖት ኢንትረስትድ እያላችሁ በቃ
የማይሆኑ ነገሮችን አጥፍታችሁ መንፈሳዊ ነገሮችን ማየት፣ ይሄ ሞቲቬሽናል ነገሮችን እንዲመጡላችሁ ማድረግ፣ ለአይምሯችሁ ለጤናችሁ የሚጠቅም ነገር ብቻ ሶሻል ሚዲያ ላይ ብታዩ እላችኋለሁ። እነዚህን በሶሻል ሚዲያ ያለውን ዙሪያን በትምህርት ዙሪያን ሌላ ቪዲዮዎችን እሰራለሁ ብዬ አስባለሁ እንደ እግዚአብሔር ፈቃድ። ከምታዩትና ከምትሰሙት ነገር ተጠበቁ። ከምታዩትና ከምትሰሙት ነገር ካልተጠበቃችሁ የምታዩትና የምትሰሙትን ነው የምትሆኑት። የምታዩት ጥሩ ከሆነ የምትኖሩት ጥሩ ይሆናል። እና የትኛውንም ነገር ስታደርጉ እግዚአብሔር እያየ እንደሆነ አስቡ። ከዛ ደግሞ ወላጆቻችሁ አጠገባችሁ ቢሆኑ ወላጆቻችሁ እያዩ ቢሆኑ ይሄንን ነገር ታደርጋላችሁ ወይ ብላችሁ ራሳችሁን እየጠየቃችሁ አድርጉ። በዋናኝነት ጸልዩ። አሁን እናንተ ልጅ ናችሁ፣ ትንሽ ናችሁ፣ ልጆች ናችሁ። ልጆችና ትንሽ የሆናችሁት ለዓለማዊ ነገር ነው። ለመንፈሳዊ ዓለም ትንሽ አይደላችሁ። መጸለይ ያለባችሁ ለአባታችሁ የውስጣችሁን አውሩ፣ ጸልዩ፣ ከመጥፎ ነገር እንዲጠብቃችሁ። መጽሐፍ ቅዱስ አንብቡ። እግዚአብሔር ደግሞ ይረዳችኋል። ሞር ዲቴል ለምሳሌ ስለ ሪሌሽንሽፕ፣ ስለ ጓደኝነት፣ ስለ ሶሻል ሚዲያ በሰፊው ስለምሰራ ነው እንዲሁ አጠር ያደረኩት። ግን እናንተ ከእንደዚህ ነገር ራሳችሁን ጠብቁ። ገና ልጆች ናችሁ፣ ብዙ ነገር አለ ወደፊት። ሁሉንም ነገር ትደርሳላችሁ። ኤቭሪቲንግ ይደረሳል፣ በቃ ይደረሳል። ስለዚህ ነገ የኔ ነው፣ ነገ ምደርሰዋለሁ፣ ይሄ ጊዜ ያልፋል ብላችሁ ራሳችሁን አሳምናችሁ እንድትኖሩ ላለው በጣም ወዳችኋለሁ። እግዚአብሔር ይባርካችሁ፣ ተባረኩ። እድሜ ዘመናችሁ የተባረከ ይሁን። ከመጥፎ ዙሪያችሁ ላይ ካለው ነገር እግዚአብሔር ይደብቃችሁ፣ ይሸሽጋችሁ፣ በደሙ ይከልላችሁ። ተደበቁ። እግዚአብሔር ትውልዱን ይባርክ። እናቶችን እንባ፣ የእናቶችን ጸሎት የሚሰማ እግዚአብሔር ከማይሆን ነገር ይጠብቃችሁ። በጣም ከባድ ነው። ትውልድ በአሁን ሰዓት ላይ በጣም ያለበት ሁኔታ የሚያስጠላ ነው። በቃ ሰይጣን በጣም እየሰራ ያለ ጊዜ ነው። እኛ ግን ትውልድን ለእግዚአብሔር አሳልፈን እንሰጣለን። እግዚአብሔር ለትውልዱ ይሟገታል፣ ትውልዱን ከክፉ ያስመልጣል። የምትችሉ ለትውልዱ ጸልዩ። የዛሬ ቪዲዮን ይመስላል። ተባረኩ። ወዳችኋለሁ። ሁሌም እንደምለው ከኔ በላይ ከማንም በላይ ከሁኔታ በላይ ከወላጅ ከምንም በላይ ክርስቶስ ይወዳችኋል። ወዳችኋለሁ።